የፍልቅልቁ አርቲስት ነጻነት ወርቅነህ ህልፈት በርካታ ልብ ሰባሪ ክስተቶችን አሳይቶ ቤተሰቡን አሳምሞ የአብራኩን ክፋይ ልጆቹን አንሰፍስፎ ወዳጅ ጓደኞቹን አሳርሮ ህዝቡን በእንባ አራጭቶ ከሚወዳቸው አያቱ ጋር ብዙ ትዝታዎችን ባሳለፈበት የጥምቀት በዓል ዋዜማ ግብዓተ መሬቱ ተፈጽሟል። እንዳለፉት ዓመታት የሚወደውን አሳዳጊ መላኩን ታቦት ሳይሆን ራሱ የተሸኘው ነጻነት ሞቱ ያልተጠበቁ እውነታዎችን ገልጧል። እንደ ኑዛዜው ቃል ባይሆንም በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን የቀብር ስነ ስርዓቱ ሊፈጸም የሽኝት መርሃ ግብሩ ላይ የታየው ያልተጠበቀ ክስተት የተወዳጁን ጋዜጠኛ የሰይፉ ፋንታሁን ትክክለኛ ማንነት የገለጠ ሆኗል። ከህዝቡ የተደበቀው የሰይፉ ፋንታሁን ትክክለኛ ማንነትም ታውቋል። ሰዎችን በማዝናናት ስራ ውስጥ ለዓመታት ያልተነገረው ትክክለኛ እሱነቱም ተገልጧል። የነጻነት ሞት የማይታወቀውን ሰይፉ አጋልጦታል። የጠበቀ ወዳጅነት ያላቸው ሰዎች ወዳጅ ቤተሰቦቹ ስለ ነጻነት የመጨረሻ ቃላቸውን እንዲናገሩ ለእርሱ ያላቸውን ስሜት እንዲገልጹ እድል በተሰጣቸው የሽኝት መርሃ ግብሩ ላይ የመድረክ አጋፋሪ የነበረው የኢቢኤስ ጋዜጠኛው ዮናስ ከበደ ሐዘናቸውን እንዲገልጹ ከተመረጡ ሰዎች ስም ዝርዝር ላይ ተራ በደረሰ ሰዓት የነጻነት ወርቅነህ የልብ ወዳጅ የቅርብ ሰው የሆነውን ሰይፉ ፋንታሁንን ቢጠራውም ጋዜጠኛ ሰይፉ ግን ከተቀመጠበት ሳይነሳ ወደ ተጠራበት መድረክ ሄዶም ስለነበራቸው ወዳጅነት በህልፈቱ ስለተሰማው ሐዘን የሚገልጽ ንግግር ሳያደርግ ቀርቷል። ይህ ጉዳይ በህዝብ ዘንድ ከፍተኛ መነጋገሪያ ሲሆን ሰይፉ እንዴት እንደዚህ ያደርጋል የሚሉ ጥያቄ አዘል ትችቶችም ሲሰነዘሩ ቢቆይም እውነታው ግን ሌላ ሆኖ ተገኝቷል። ለመሆኑ ሰይፉ ፋንታሁን በተጠራበት መድረክ ስለ ነጻነት ለመናገር ያልፈለገበት ምክንያት ምንድነው? ከክስተቱ በኋላ ሰውን ሁሉ ያስገረመው ያልተጠበቀው የሰይፉ ፋንታሁን ማንነትስ? ህዝቡን ያስደነገጠው የሰይፉ ፋንታሁን ተግባርስ ምንድነው? ሁሉንም በዝርዝር እንነግራችኋለን። በሌላ መረጃ ለኢቢኤስ ቴሌቪዥን ነጻነትን አስመልክቶ ትልቅ እርምጃ እንዲወሰድ ተጠይቋል። በርካታ ዓመታት ሲሰራበት የነበረው የቤተሰብ ጨዋታ ለነጻነት ማስታወሻነት እንዲውል የተጠየቀበት ምክረ ሐሳብ ህዝቡን አስደስቶታል። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ በነጻነት የቀብር ስነ ስርዓት ላይ ንግግር እንዲያደርግ ተጋብዞ ሳይናገር ስለቀረው ተወዳጁ ጋዜጠኛ ሰይፉ ፋንታሁን የተሰሙ አስገራሚ መረጃዎችን እንዲሁም ኢቢኤስ ቴሌቪዥን በቤተሰብ ጨዋታ ላይ እንዲወስድ ስለተጠየቀው ያልተጠበቀ እርምጃ እንነግራችኋለን። እናንተም ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። የነጻነት ወርቅነህ ህልፈት ቤተሰቡን ያስደነገጠ የወዳጆቹን ልብ የሰበረ ህዝቡን ያሳዘነ ሆኗል። በስርዓተ ቀብሩ ላይ የታየው የቤተሰቡና የጓደኞቹ ሁኔታ እጅግ የሚያሳዝን ሆኖም አልፏል። ነጻነት የሁሉንም ቤት አደብዝዞ የበዓል ድባቡን አፍዝዞ ቤተሰቡን አጉድሎ ከመሬት በታች ችሏል። በስርዓተ ቀብሩ ላይ ከታየው ልብ ሰባሪ ትዕይንቶች ጎን ግን የሰይፉ ፋንታሁን ተግባር መነጋገሪያ ሆኗል። በዕለቱ ንግግር እንዲያደርግ የተጋበዘው ሰይፉ ስሙ ሲጠራ ወደ መድረክ ከመውጣት ተቆጥቦ አቀርቅሮ ብቻ መታየቱ ህዝቡን ግራ ከማጋባቱን በላይ ለምን የሚል ጥያቄ ያስነሳ ሲሆን ጋዜጠኛ ቴዎድሮስ ተክለአረጋይ እውነታው ይሄ ነው በማለት ሰይፉን ከመዝናኛ ፕሮግራሞቹ በስተጀርባ ያለውን ማንነቱን ህዝብ ማወቅ አለበት ሲል ሐሳቡን እንዲያጋርቷል። ሰይፉ ፋንታሁን የማናውቀው ሰው ነው፣ በነጻነት ወርቅነህ ቀብር ላይ እንዲናገር ተጠርቶ ለምን ፍቃደኛ ሳይሆን ቀረ በማለት ሐሳቡን የሚጀምረው ጋዜጠኛ ቴዎድሮስ ተክለአረጋይ ነጻነትን ወደ ህይወት ለመመለስ ጥሯል፣ ግን አልተሳካለትም ሲል ሐሳቡን ይጀምራል። ምክንያቱን ለማወቅ ፍላጎት የለኝም፣ አልጠይቅም፣ ደግሞም አይነግረኝም። ሰይፉን የምታውቁት የመሰላችሁ ብዙዎቻችሁ ተሳስታችኋል። የሚያውቁት ጥቂቶች ይኖራሉ። ካሁን ቀደምም እንዳልኩት ሰይፉ ፋንታሁን ቀልዱ ቁም ነገሩን የሸፈነበት ሰው ነው። ቧልተኛ ነው ሰይፉ። አንዳንዴ በትልቅ ቁም ነገር ሳይቀር ይቧልታል። ምን ሆኗልም እንለዋለን፣ ግፋ ሲልም እንጽፍበታለን። እሱ ይቀጥላል። ብዙውን ጊዜ ግን አልታደለም ይሆናል። መልካምነቱም አይወራለትም። ደግሞስ ከየት አምጥተን እናወራለታለን? እንደ ሀገር ወግ ልማድ እንደ ዘመኑ ቋንቋ አይናገርም። ግራው ሲሰጥ ቀኙ አይቀርጽም። ወይም ደግሞ አድርጎ እሱ እንዳልፈለገ አድርጎ በጎን አይናገርም። ከሁሉም በላይ ሰይፉ የሰው ስቃይ ላይ አይጨፍርም። ያጣ ሰውን ክብር አይነፍግም። ሚሊዮን ብርን አሰጥቶም በሰው ላይ አይፎክርም። እንደ ቀልድ እልፍ ነው የሚለው። ሰውን መርዳት ላይ በትክክልም የክርስትናን መርህ የሚከተል ነው። አንድ ስሜ አይጠቀስ ያለ ወዳጄ ከአሜሪካ ከዳርፉር የሚለውን ብዙ ጊዜ ውሸቱን ነው፣ እርሱ ነው የሚያደርገው። አንዳንዴ እውነት ይሆናል። ወደ ዋናው ጉዳይ ልመለስ። የዛሬ ዓመት ገደማ ነጻነት ወርቅነህ ታሞ ህንድ ሀገር ሲሄድ ሰይፉ ፋንታሁን 1 ሚሊዮን ብር ገደማ እንዲሁም የሚበልጥ እንጂ የማያንስ ሰጥቶታል። ከጥቂት ወራት በፊትም ኢትዮ አሜሪካዊት ሐኪም ከአሜሪካ አስመጥቶ
በራሷ መታም ይሆናል የሚከፈለውን ከፍሎ አሳክሞታል። የሚያስፈልግ ወጪ ካለ እኔ ያመጣለሁ ብሎ ነጻነት ራሱን አረጋግቶ ሕክምናውን እንዲከታተል ሞክሯል፣ ነግሯል፣ ለምኗልም። የነጻነት መጨረሻ ይህ እንዳይሆን ሰይፉ ፋንታሁን እጅግ ጥሯል። ሰይፉ ብቻ ሳይሆን ሌሎች ጥቂት ሰዎችም እገሌና እገሌ የማልላቸው ሰዎች ነጻነት ወደ ህይወት እንዲመለስ ለልጆቹ መኖሩን እንዲቀጥል ህዝቡም እንዲህ እንዳይሰበር ለማድረግ የጣሩ ነበሩ። እነዛ ሰዎች ዛሬ በቀብሩ ፊት ላይ የሉም። እንዳይሆኑ ተከልክለውም አይመስለኝም ይላል ቴድሮስ ጽሑፉን ሲቀጥል። እንዲሆኑ የፈለጉት ባለመሆኑ ልባቸው ተሰብሮ ይመስለኛል። ቁጭት ይኖርባቸዋል። ጸጸት ግን ሌሎች ጋር እንጂ እነርሱ ጋር የለም። ሰይፉ ፋንታሁን ወደ መድረክ አስወጥቶ ያላናገረው ይህ ቁጭት ይመስለኛል። ልፋቱ መና መቅረቱ ያሰበው አለመሆኑ ይሆናል፣ ወይም ደግሞ ሌላ ይሆናል። ብቻ ሰይፉ ፋንታሁን እና ሌሎች ጥቂት ሰዎች ዛሬ የነጻነት ወርቅነህ ቀብር እንዳይሆን የቻሉትን ያህል ከዛም አለፍ ብሎ አድርገዋል። ባይጸጽተውም ግን ይቆጨዋል። ያሰቡት የሞከሩት ሳይሆን ሲቀር ይቆጫል። ሰይፉም ሊቆጨው ይችላል። እንዲህ ማድረግ ሲገባኝ አላደረኩም ወይም ማድረግ ሳይገባኝ አድርጌያለሁ የማለት ጸጸት ግን አይኖርበትም። ሌሎች ደግሞ በአንጻሩ ጸጸት ይኖርባቸው ይሆናል። እሱ ይቆይ። ወዳጄ ሰይፉ ፋንታሁን ለነጻነት ወርቅነህ አድርገ ላልተናገርከው፣ ለሌሎች በሚስጥር ደብቀ ለምታደርገው ሁሉ ከልብ እናመሰግናለን። የተደበቀውን የሚገልጥ አምላክ ይህ ያወጣው ሁሉ በብዙ በእጥፍ በዓለም ይመለስ። ለመደምደሚያ እንዲሆን ከዚህ ቀደም ብዬ የለጠፍኩትን እዚህ ደግመዋለሁ በማለት ሐሳቡን ደምድሟል። በነገራችን ላይ በቀብራችሁ ላይ ማቅ ለብሰው ከሚገኙት ያልተገኙት፣ ጸጉራቸውን እየነጩ ካለቀሱት ዝም ያሉት የእናንተ ጠቃሚ የህይወት ወዳጆች ሊሆኑ ይችላሉ። ችግሩ ግን ሳትረዷቸው አልፋችኋል በማለት ሐሳቡን አጋርቷል። በዚህ ጽሑፍ ምክንያትም ሰይፉ ወደ መድረክ ያልወጣው በህይወት እያለ የሚችለውን በማድረግ ስላገዘው የሚዲያ ፍጆታ ለሚሆን ንግግር ባለመጨነቁ መሆኑን ህዝቡ ተረድቷል። በርካቶችም ከዚህ እውነት ይፋ መሆን በኋላ ህዝቡ ለሰይፉ ያለውን ፍቅርና አክብሮት በተለያዩ መንገዶች እየገለጹ ነው። ከነጻነት ህልፈት በኋላ ለኢቢኤስ የቀረበው ጥያቄም የብዙዎችን ቀልብ ስቧል። ለረጅም ጊዜ ሲሰራውና በየሳምንቱ ብዙ ሳቅን ወደ የሰው ቤት ሲያስገባ የቆየበት ፕሮግራም ስሙ እንዲቀየር ጥሪ ቀርቧል። የዚህ ሀሳብ አመንጪ ዶክተር አብይ ይህን ሀሳብ የያዘውን መልእክቱን እንዲያቀርበዋል። መቼም አስቸግራችሁ አላውቅም። ዛሬ ግን ይህችን መልእክት ብቻ ሼር በማድረግ ለኢቢኤስ ማኔጅመንት እንድታደርሱልኝ በትህትና እጠይቃለሁ በማለት ሀሳቡን ጀምሯል። ለኢቢኤስ ቴሌቪዥን የቀረበው ጥሪም እንዲህ ነው። አርቲስት ነጻነት ወርቅነህ በቤተሰብ ጨዋታ ፕሮግራም አማካኝነት ወደ እያንዳንዱ ኢትዮጵያዊ ቤት የገባው በሳቅና በደስታ ብቻ አልነበረም፣ በቅንነትና በታላቅ ስብናም ጭምር እንጂ። ይህ ፕሮግራም ዛሬ ለደረሰበት የዝና ጣሪያ የነጻነት ድርሻ የማይተካ ነው። ፕሮግራሙ ከስሙ በላይ ሆኖ ህዝብ ልብ ውስጥ አስርጾታል። ነጻነት ህመሙን ችሎና ደብቆ ለሙያው ያበረከተው መስዋዕትነት ታላቅ ትምህርት ነው። የገዛ ስቃዩን በፈገግታ እየሸፈነ እኛን ለማስደሰት ሲል የከፈለው ዋጋ በገንዘብም ሆነ በምስጋና መተመን አንችልም። ሰውነቱ እየዛለ ውስጡ እየተሰቃየ፣ እርሱ ግን ለጥበብና ለተመልካቹ ባለው ፍቅር ብቻ ሳይሰልች አገልግሏል። ይህ አይነቱ ለሙያ የመታመን ጥግ በታሪካችን ውስጥ በደመቀ ቀለም ሊጻፍ ይገባዋል። ስለሆነም የፕሮግራሙ ስያሜ የነጻነት ጨዋታ በሚል ተተክቶ ዘመን እንዲሻገር ጠይቃለሁ። ይህ ስያሜ ለነጻነት የሚሰጥ የክብር ካሳ ብቻ ሳይሆን ለኢቢኤስም ለባለሙያዎቹ ያለውን አክብሮት የሚያሳይበት ትልቅ አጋጣሚ ነው። ስሙን በፕሮግራሙ ላይ ማኖራችን ትውልድ ስለርሱ ታታሪነትና ስለከፈለው መስዋዕትነት ዘወትር እንዲያስታውስ ያደርጋል። ጥበብ ሰውን ታከብራለች። እኛም የጥበብ ሰዎችን እናከብራለን። ነጻነት ለሰጠን የዓመታት ደስታ፣ ለፈጠረው የቤተሰብ አንድነትና በህመም ውስጥ ሆኖ ላሳየን ጽናት የምንከፍለው ትንሹ ውለታ ይህ ነው። የኢቢኤስ ማኔጅመንት ይህን የብዙዎችን የልብ ትርታ እንደሚሰማና የፕሮግራሙን ስያሜ በመቀየር የነጻነትን አሻራ ለዘላለም እንደሚያጸናው ተስፋ አደርጋለሁ። ድምጹኑ ይህ መልእክት ለሚመለከተው አካል እንዲደርስ ሼር አድርጉ በማለት መልእክት ተላልፏል። ውድ የአማርያ ቲዩብ ቤተሰቦች እናንተ ስለዚህ ጉዳይ ምን ትላላችሁ? የቤተሰብ ጨዋታ ወደ ነጻነት ጨዋታ ተቀይሮ ለህዝቡ ለሰጠው ሳቅና ቁም ነገር መታሰቢያ ይሁን መባሉን እንዴት አያችሁት? ሀሳባችሁን አስተያየት መጻፊያው ላይ አጋሩን እያልን የዛሬውን መሰናዶ አበቃን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ቸር ቆዩልን።